አዎ። እና እውነት አንተ እርቃኗን ቀርጸሃታል? አልቀረጽኳትም። እኔ በፍጹም አልቀረጽኳትም። ይህንን ከሰው አይደለም ማረጋገጥ የምፈልገው፣ ይህንን በራሴ እጅ ነው ማረጋገጥ የምፈልገው። ምኑን? በአንተ ፊት ይህን ቃል አልደግሞም። ምክንያቱም ጉዳዩ ስለምን እንደሆነ ታውቃለህ። ይህንን ጉዳይ ማረጋግጠው ደግሞ መድኃኒት በሰጠች ወረቀት አይደለም፣ በራሴ እጅ ነው። ምክንያቱም ጉዳዩ ትልቅ ነገር። ደረጀ፣ እውነት ከሰራተኛ ልጅ ካለ ይህንን ነገር ፈጽመው ከሆነ ዝም ብለህ እንዳትቀመጥ። ሰማኛለህ? ይህንን ጉዳይ እስካረጋግጥ ድረስ እጄ እንዳትጨብጥ፣ መኝታዬንም እንዳትጋራ። ሌላው ምንም ነገር ለማደናቀፍ ብትሞክር መድኃኒት የነገረች ነገር እውነት እንደሆነ አረጋግጣለሁ። እሺ ደረጀ፣ ይህን ነገር ታደርጋለህ ብዬ አላስብም። በምንም አይነት አቶ ደረጀ እንግዲህ ለ20 ዓመት ደብቆ የኖረ ምስጢር እንግዲህ ወይዘሮ መድኃኒት ዘርዝራ ሁሉም ነገር ተናግራለች። ማሚ እንግዲህ በጣም አልቅሳለች፣ በጣም ተናዳለች። አቶ ደረጀ እንግዲህ በጣም ግራ በመጋባት ውስጥ ገብቶ ስቅስቅ ብሎ እያለቀሰ ይገኛል ማለት ነው። አቶ ደረጀ በአንደኛ ነገር በመጀመሪያ ብትናገር ኖሮ ይሄ ሁሉ ችግር አይመጣም ነበረ፣ መጀመሪያም ነበረ መናገር የነበረበት። አሁን ግን ማሚ በጣም ያልሆነ እርምጃ እየወሰደች ትገኛለች። እኔ ይሄንን ሁሉ ሄጄ መረጋገጥ የሚፈልገው ሰላምዬ ጋም ነው ብላለች እና ሰላም ጋም ለመሄድ ወስናለች። ዳጣ በጣም ተጨንቃለች። እውነቱን ለማሚ እንዳትናገራት እያለች ትገኛለች። ነገር ግን እውነቱን ማሚ መስማት ግዴታ ነው። እውነቱን ማሚ እስከዛሬ በትኩሱ ቢነግራት ኖሮ ይሄን ሁሉ ርቀት አይሄዱም ነበረ። አሁንም እንዲደበቅ ነው የምትፈልገው ዳጣ ማለት ነው። አቶ ደረጀም ትንሽ ለመሸፋፈን ፈልጎ ነበረ። ነገር ግን ማሚ ትንሽ ፍንጩ ስላገኘች እንዴት አድርጎ ይሸፍናት፣ መደባበቁ ይበቃል በማለት እንግዲህ ማሚ ውሳኔ ወስናለች። ይሄ ነገር ታደርጋለህ ብዬ አላስብም። አድርጌ ከሆነ ግን እስከ አጣራ ድረስ እርግጠኛ እስከሆን ድረስ እጄን እንዳትጨብጠው፣ መኝታዬንም እንዳትጋራ፣ አሁን ላይ ካልፈልግም ተነስና ውጣልኝ ብላ ከክፍሏ አስወጥታለች። እንግዲህ ማሚ በጣም አዝናበታለች እንግዲህ አቶ ደረጀ። ምክንያቱም ማሚ አቶ ደረጀን በጣም ነው የምታምነው፣ ከምንም በላይ ነው የምታምነው። እንግዲህ አንዳንድ ጊዜ ሰዎችን በጣም ከመናቸው እምነታቸው ሲያጎድሉ በጣም ነው የምንጎዳ። በጣም ከባድ ነውና በጣም የምናምናቸው ሰዎች ሲከዱን እጅግ በጣም አስቸጋሪ ነው። እንግዲህ ሌላ ሰውን ለማመን ራሱ ያቅተናል ማለት ነው። ያ ተፈጣሪ የተባሉ የተካድንበት ሁኔታ ራሱ በተግባር ከስንት መረጃ እስካላገኘን ድረስ ለማመን የሚከብደን አጋጣሚ አለና በጣም አስቸጋሪ ነው። እንግዲህ አቶ ደረጀ ያደረገ ነገር በጣም ቢያሳፍርም ማሚ እንግዲህ እርግጠኛ መሆን አለብኝ፣ ሁሉም ነገር መረጋገጥ አለብኝ ብላ እንግዲህ ናታንን ወደ ሰላም ቤት ይዘህኝ ሄዳለችው ማለት ነው። ሰላም እንግዲህ ይዛ ሊሄድ ናታን እሺ ያላላትም ነበረ። ግዴታ መሄድ ስላለብኝ በቃ እኔ በሪያድ ሄዳለሁ አንተን ካልተመቸክ ስትለው በቃ ማዬ ወስድሻለሁ ችግር የለም እኔ ግን ቤት አልገባም ውጭ ላይ ነው የሚጠብቅሽ እያላት ነበረ። ችግር የለም እኔም አልቆይም እያለችው ነበረ ማለት ነው። ወደ ሰላም ቤት ይዛ ሄዷል ማለት ነው። አቶ ደረጀ እንግዲህ እያለቀሰ ይገኛል። በጣም ግራ ተጋብቷል። የሚሆነውን አድርጎ አጥቷል። እንግዲህ ሁሉም እየያዩ ከሱ ጋር እያለቀሱ ይገኛሉ ማለት ነው። ቃዲስ እንግዲህ በጣም ትንሽ እንትን ግራ የተጋባ ሰው ነው ቃዲስ ራሱ ማለት ነው። ወደ ኩሽና ሄደው እንግዲህ ከለዛ ጋራ እየተላዘዘ ይገኛል ማለት ነው። ትንሽ እንግዲህ ቃዲስ ጉራ ምናምን አለበት ማለት ነው። ጤነኛ ሰው ራሱ አይመስለኝም ማለት ነው። የሆነ ነገር አለ፣ የሆነ የተደበቀ ነገር ይኖረዋል ቃዲስ። እርግጠኝነት ትክክለኛ ሰው አይደለም ማለት ነው። አቶ ደረጀ እንግዲህ ሁሉም እየያዩ ከሱ ጋር እያለቀሱ ይገኛሉ። ዳጣና አብኤልም እየያዩ ከሱ ጋር እያለቀሱ ይገኛሉ ማለት ነው። በጣም አስቸጋሪ ነው እንግዲህ አንድ
አንድ ነገር ደብቀን የቆየነው ነገር ዋጋ የሚያስከፍልበት ቀን አለው ማለት ነው። ሁሉንም ነገር በጊዜ ሲነገር በትኩሱ ሲወራ ነው በጣም ደስ የሚለው ማለት ነው። ሰላም ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አድርጋለሁ። ከወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ ቤተሰብ ይሁኑ እላችኋለሁ። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ልክ እንደምድር አሸዋ ከክፉ ነገር ሁሉ ይጠብቃችሁ ማለት ነው። ውድ ቤተሰቦቼ ዛሬ እንግዲህ በአዲስ ቪዲዮ ከች ብያለሁ ማለት ነው። ዳጣ ድራማ እንግዲህ እጅግ በጣም አስገራሚና አስደማሚ የሆነ ድራማ ነው ማለት ነው። እንደዛ ደስተኛ ሰላም ፍቅር የዘነበበት ቤተሰብ እንግዲህ አሁን ሌላ ብጥብጥ ውስጥ ገብቷል ማለት ነው። መድኃኒት እንግዲህ አቶ ደረጀ ለ20 ዓመት ደብቆ የቆየው ምስጢር እንግዲህ ዘርዝራ ለማሚ ተናግራለች። ማሚ እንግዲህ ለማመንም አልተቻላትም። ብጥም ግራ ተጋባለች። በባሌም በቦሌም ብትል ምንም ልታምነው አልቻለችም። በመጨረሻ እንግዲህ ሰላም ጋር ሄዳ ሁሉንም ነገር ለመጣራት ሞክራለች። ነገር ግን እሷ ከሰላም በኋላም በዲኤም ማጣራት ትችላለች ይመስለኛል ማለት ነው። ምክንያቱም አሁን ግን ዳይሬክት ሰላም ጋር ነው ሄደችው። ሰላም እንግዲህ የምትሰጣት መልስ አይታወቅም። አይደለም ነው የምትለውን ነገር አይታወቅም እንግዲህ ነገር ግን ናታንም አቶ ደረጀ ጋር ደውሎ ሰላም እንዳትናገሪ እንደ ማሚ እኮ እርግጠኛ አልሆነችም እንዳትናገር እያላት ነበረ ማለት ነው። ነገር ግን አቶ ደረጀም እንዴት ነግረው ፈልጎታል ማለት ነው። እስከ መቼ ደብቄ ቆያለሁ? ጊዜ መራዘማ ነው። በጣም ረጅም ጊዜ ሆኖታል ከደበኩኝ። ነገር ግን አሁን ሁሉም ነገር መናገር አለብኝ፣ እውነቱ መውጣት አለበት እያለ ነበረ ማለት ነው። ምክንያቱም እውነቱ መውጣት ስላለበት እውነት መናገር አለበት። ሁሉም ነገር ዝርዝር ተደርጎ መውጣት አለበት። ማሚ ግን ያወቀችው ሕፃኑ ልጅ የአቶ ደረጀ እንደሆነ ነው እንጂ ዳጣ የአቶ ደረጀ እንደሆነች አላወቀችም። ገና ሌላ ጉድም አለ ማለት ነው። ነገር ግን ሁሉንም ነገር ከአቶ ደረጀ ሰላም ጋር እንድትሄድ ከሚፈቅድለት እዛ ሁሉንም ነገር ዘርዝሮ ቢነግራት እውነቱ እዛው ቢናገራት ኖሮ በጣም መልካም ነበረ ማለት ነው። አቶ ደረጀ ደግሞ እዛው መናገር አልፈለገም። እንግዲህ ማሚ ርቀት ሄዳ እንድትጣራ ነው የፈለገው ማለት ነው። እንደዚህ እንደኔ እንደዚህ ማድረግም አይጠበቅበትም፣ ማድረግም አልነበረበትም ማለት ነው። ሁሉንም ነገር እዛው መናገር ነበረበት እንጂ እንደገና ማሚ ሰላምዬ ጋር እንድትሄድ መፍቀድ አልነበረበትም ማለት ነው። ያም ሆነ እንግዲህ ሰላምዬ ለማሚ የምትሰጠው መልስ አይታወቅም። ምን ብላ እንደምትመልስለትም አይታወቅም። እንግዲህ ሁሉም እንግዲህ በጉጉት እየጠበቀ ይገኛል። እንግዲህ አብኤልም ዳጣም የሰላም ልጅ መሆኑ አዲሱ ልጅ የተወለደም የአቶ ደረጀ ልጅ መሆኑ አታውቅም። ካወቀች እንግዲህ እሷም ሌላ ታሪክ ነው። አሁን ግን ከአባቷ ጋር እያለቀሰች ነው። አባቴ በጣም ተጨንቋል፣ ምን ላድርግለት እያለች እንግዲህ ለናታን እያወራችን ምን ልርዳው እያለች ነበረ ማለት ነው። በዛ ሰዓት እንግዲህ ናታን እርዳታሽ የሚፈልግ ኖሮ ይጠይቅሽ ነበረ፣ ዝም በዩ አሁን አብኤል አንቺ ይላታል ማለት ነው። ነገር ግን አብኤል ዝም ማለት አልቻለችም። ማሚ ጋር ገብታ ብዙ ነገር ስታወራ ነበረ ማለት ነው። ማሚ አንቺ የክስቴን አትመኛት፣ እሷ ውሸቷን ነው የምታደርገው ነገር ሁሉ ውሸት ነው። አንቺ ሲጀምር አንቺ እንደዚህ እንድታዝኝ አልፈልግም። አንቺ በጣም ጠንካራ እናትና ጀይና እናት ነሽ፣ ካንቺ አይጠበቅም እያለቻት ነበረ ማለት ነው። ነገር ግን ማሚ በአንድ በአመነችው ሰው ላይ ነው ደካማ የሆነችው ማለት ነው። አንድ ሰው እንግዲህ ሁሉም ሰው የሆነ ደካማ ጎን አለው ማለት ነው። የሚደክምበት የማይደክምበት ደካማ ጎን አለው ማለት ነው። እሱ ምንድነው? በቃ ወይ በምንወደው ነገር እንፈተናለን፣ የምንደክምበት ነገር ይኖራል ማለት ነው። ማሚ ደግሞ እንግዲህ በምትወደው በምታፈቅረው በአመነችው ባለቤቷ ደካማ ጎኗ ትዳሯ ደካማ ጎኗ ስለሆነ በሱ ስለነጡብኝ ደካማ ሆናለች ማለት ነው። ምክንያቱም እንግዲህ ያው ሁሉም ሰው ጠንካራ ነኝ ብሎ ያወራል ያደርጋል። ነገር ግን ደካማ የምንሆንበት ነገሮች አሉ ማለት ነው። ማሚ ደግሞ ደካማ የሆነችበት በትዳሯ የተነሳ ነው እንጂ ማሚ ደካማ ሴት አይደለችም ማለት ነው። ማሚ እንግዲህ በመጨረሻ እውነቱ ላይ ደርሳ አጣርታ ሁሉም ነገር ዝርዝር እንደምታወጣ ተስፋ እናደርጋለን። ማሚ ምንም ባይከፋት ባታዝን በጣም ደስ ይላል ማለት ነው። ያም ሆነ እንግዲህ አቶ ደረጀ እውነቱን አውጥቶ ቢናገር ኖሮ መልካም ነበረ። እሱ ደግሞ ሰላም ጋር መላክ አልነበረበትም ነበረ ማለት ነው። እንግዲህ
ማሚ በዚህ ሰዓት እያለቀሰችም ምንድነው የምታደርገው ነገር ራሱ ጥፍት ብሎባታል ማለት ነው። በጣም ነው የምታዛዝነው ማለት ነው። ዳጣ እንግዲህ እየለመነቻት ነበረ ሰላም ገደውላ፣ ሰላም ደግሞ ግዴታ የምትጠይቀኝን ነገር ሁሉ መመለስ አለብኝ እያለች ነበረ። ውድ ቤተሰቦቼ እንኳን በሰላም ወደ ቤቴ መጣችሁ። በድጋሚ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ወደ ቤቴ ይቀላቀሉ። አብሮነታችሁ አይለየኝ። ስለምትበረታቱኝ ስለምትከታተሉኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለየኝ። ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ አበረታቱኝ። ከእናንተ የሚጎል ነገር የለም። መልካምነትን እታደሉታል እንጂ አይታገሉትም ማለት ነው። ሰላማችሁ ይብዛልኝ። ምጥንና የውሃዬም እዚህ እየተጨቃጨቁ ይገኛል ማለት ነው። ለዛና ገዜም እዚህ በፍቅር እንግዲህ እየተጨቃጨቁ ይገኛሉ ማለት ነው። ዳጣም ግራ ተጋብታለች። ሰላምዬ ባትናገረው መልካም ነበረ። ነገር ግን ለማሚ ምንም ነገር እንዳትናገሪ፣ ማሚ በጣም ታዝናለች፣ ማሚ በጣም ትሰበራለች እያለቻት ነበረ ማለት ነው። ነገር ግን እውነት ሲነገር እውነት ሰውን አይሰብርም፣ ውሸት ነው ሰውን የሚሰብረው እንጂ ማሚ እውነቱን ቢሰማ ቁርጧን አውቋ ትቀመጣለች። ነገር ግን ሁሉ ጊዜ ውሸት እየተነገራት ልቧን በጥርጣሬ ብዙ ነገር ከሚትሆን እውነቱ ተነግሯት እርፍ ብላ ብትቀመጥ መልካም ነው ማለት ነው። ሁሉ ጊዜ እንግዲህ የሰው ልጅ ሁሌ ውሸት ሲነገረው እምነታችን ይነጣልን፣ በጣም እንጎዳለን፣ እንሰበራለን፣ ቅስማችን ይሰበራል ማለት ነው። ከዚህ ሁሉ እውነት መናገር ሰውን አይጎዳም፣ ውሸት ነው ሰውን የሚጎዳው። አንዳንድ ሰዎች እንግዲህ ይሄ እውነት አውጥታ ቢነግረው ይጎዳል የሚል አባባል አለና የትም አገር እውነት ሰውን አይጎዳም። ሰውን የሚጎዳው ውሸት ነው። ለውሸት እያወሩ እውነት ብነግራት ይጎዳሉ ብሎ የሚያስቡ ሰዎች ማለት ነው ሀሳባቸው ቀይሮ ውሸት ሰውን እንደሚጎዳ እውነት ደግሞ ሰውን እንደማይጎዳ ቢያስተውሉ መልካም ነውና አቶ ደረጀም እስከዛሬ አውጥቶ እውነቱን ቢናገር ኖሮ ማሚ ዛሬ እንደዚህ አታለቅስም አታዝንም ነበረ ማለት ነው። ራሱም እንግዲህ እንደዚህ አይነት ጭንቀት ውስጥ አይገባም ነበረ። ሁሉም ነገር መልካም ይሁን ነበረ ማለት ነው። ውድ ቤተሰቦቼ አብራችሁ ስለምትሆኑ ስለምታበረታቱኝ ከልብ አመሰግናለሁ። በቀጣይ ደግሞ እንግዲህ ሰላምዬ እንዴት አረገች? እውነቱን ተናገረች ወይስ አልተናገረች? ማሚ ደግሞ አቶ ደረጀ ምን አለች? ምን ሳለች? ምን ተደረገ? የሚለው ደግሞ የሚመጣ ይሆናል። ውድ ቤተሰቦቼ እናንተ ደግሞ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ቆዩ ማለት ነው። ውድ ቤተሰቦቼ ስለምታበረታቱ ስለምታደርጉልኝ በሙሉ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ሀገራችን ሰላም ያድርግልኝ። ሰላም ለሰው ልጅ በሙሉ፣ ሰላም ለሰው ልጅ ይሁን። ፈጣሪ ከሁሉም ነገር ሰላም ነውና ለሰው ልጅ ሰላማችሁ ይዛልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ። ሰላማችሁ ይዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ወጥቶ ከመቅረት ይጠብቀን። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ። ቪዲዮ